እኛ የምንፈልገው እኮ አብርሃም የሩታ ሩታ የአብርሃም ናት። እኛ ተለያይቶ እንዲኖሩ አንፈልግም። እንዴት ተቀራርቦ ካልተፋቀሩ ተለያይቶ ይከባበሩ። ገባሽ? በቃ ከህይወት ወጥቻለሁ ካለ አብርሃም ከህይወቷ ይውጣና ቻናሏ ታሳድግ፣ ራሷን ታስከብር። እህታችን እሱም የራሱ እንደዚህ ያደርግ። አንድ ላይ ሆኖ ግን ከሌላ ሴት ጋር ይሄድ እየተማርን አይደለም፣ ይሄ እያስተማረን አይደለም። ሜሪ ይሄን ነገር መወገዝ አለበት እንዴ! ባለትዳር እኔም የደበረኝ እየረገጧት መኖር የለም። ኃይለኛ ነው ቢበዛ ብትባይ ተባይ ራስሽን አስከብሪ አለቀ። እኔ እኮ ኃይለኛ እያሉኝ ማንም ደፍሮ አይነካኝም። የፈለገ ኃይለኛ ይበሉኝ፣ ግን ክብሬን ማንም ሰው እንዲነካ እድል አልሰጣቸውም። እናቃለን። አንቺ ደግሞ ራኬብ እናቃለን። እና ሜሪ አሁንም ራሷ እንትን ታደርግ። የማይረቡ ኮሜንታተሮች ምናምን እንደ ቂጣ የሚገላበጡ እኛ ቦታ የለንም። ስድብ ደግሞ ኢነርጂ ነው የሚሰጠት እንጂ ፓወሯ ዝቅ አያደርገውም። ስለዚህ አንቺ ከጎኗ ሁኒ፣ ራሷን ታስከብርልን፣ ቻናላ ታሳድግልን። ከፈለገች ሰው ጋር መጣ ቻናላ ታሳድግልን። ከፈለገች ሰው ጋር በቃ ሜሪ የፈለገች ሰው ጋር ታምጣ። መገኘት የሌለበት ቦታ እንዳትገኝ በቃ የፈለገች ታድርግ። ከዛ ሲጨርስ እሱ ወደ ራሱ ከተመለሰው በኋላ ስህተትን አምኖ ጥፋቱን አምኖ እኔ ሚስት ያጥፍቻለሁኝ ብሎ ይቅርታ ከጠየቃት የልጁ እናት ናት፣ የልጁ አባት ነው። በቃ አንድ ላይ እንዲሆኑ ነው የምንፈልገው። ስለዚህ እስከሰሩ ድረስ እስከመጡ ድረስ እንግዲህ በፌ በዩ ምግብ ነው የሚያቀርቡልን። እኛ ደግሞ የበላ ነው አስተያየት መስጠት መብታችን ነው። ገባሽ? ስለዚህ ጨዋላ የለውም በርቤራ ያለው የለውም እያልን አማርጠን ነው የምንበላ። አማርጠን ነው በአስተያየት የምንሰጠው። ባመጡት ቪዲዮ አስተያየት ለምንሰጣችን ከሆነ ይሄ ስህተት ነው። ከአስተያየት ነው ዶላር የሚገኘው ካወቁ ማለት ነው። ስለዚህ ሜሪ ከአጠገቧ ሁኝልኝ፣ ራሷን ታስከብር፣ ቻኖራን ታሳድግን። ይሄ ነው የምንፈልገው። አመሰግናለሁ። እሺ ጋይስ ታብታብ እያደረጋችሁ ታርቂልን። የራሳችን ሀሳብ መስጠት ይቻላል። እውነት ነው ይቻላል። ምክንያቱም ለእሷም ቢሆን ለልጁም ቢሆን ለምንም ራሱ ያለውን ነገር ፊክስ በሱ በኩል ያለውን ነገር አንቺ ብቻሽን እሱም ብቻ አግኝተሽው እንዲህ ከሆነ እንዲህ ነው እንዲህ ካልሆነ እንዲህ ብለሽ ቁርጥ ያለውን ነገር ነግረሽው እርግጥ ጠርገሽ ከጀርባ ከኋላ ነግረሽው ይስማማና በትክክል ይቅርታ ይጠይቃትና ለልጇም ሲባል ለእሷም ደግሞ ጫና ቢያንስ እንኳን እኮ እንደፈለገችው ጣላ ማለት ሌላ ሰው ላይ ሌላ ሰው ያዝልኝ ልጄን ያዙልኝ ከምትል ይልቅ እሱን ላይ ማለት የልጁ አባት ስለሆነ አንተ ያዝልኝ ብላ ብትወጣ ደስ ይላታል። እንትን አትትልም፣ አትሰገም። ታውቂያለሽ፣ ፍርሃት አያድርባትም። ይወስድብሻል፣ ይሰርቅብሻል፣ የሆነ ነገር ስለምትባል ትፈራለች። ምንጊዜም ልቧ አያርፍም እና ከዚህ ሁሉ ይልቅ ሰላም ፈጥሮ ያለውን ነገር ፊክስ አድርገው ልጃቸውን አብረው ቢያሳድጉ የድሮ ፍቅራቸውን ቢመልሱ ስንት የሚወዳቸው ህዝብ እያለ ስንት የሚወዳቸው ነገር እያለ እነሱን አኗኗሩን ስላላወቁበት ምናት የሰውን ክፋት አላወቁበትም። ታውቂያለሽ፣ በዛ በዚህ እያሉ በትንተን አደረጉባቸው። ሰው እየገባ በመሀል የውሸት ወሬ እየለቀቀሙ እያመጡ እነሱ እኮ የተጣሉት ለምሳሌ በቤት አስቤዛ አይደለም፣ በሆነ ነገር አይደለም፣ በውሸት ወሬ ነው። ልጅ አሉ በሚባል ነገር መጡ እየሰፋ እየመጡ እነዚህ የተዳረሱት። ሁለታቸው ሲገናኙ ፍቅር ይጫወታሉ። ሌላ ሰው ደግሞ ሲኖር በወዲያውኑ ግልብጥ ብሎ ሌላ ነገር ያያሉ። እኛንም ልባችንን ከሚያጓጉ ጥርት ያለ ቢታረቁልን አንድ ላይ ቢሆኑ እኔ ደስተኛ ነኝ። ዛሬም ምኞቴ ነው፣ ነገም ጸሎቴ ነው እና የኔ ምርዬ የኔ እናት የኔ ሀሳብ የኔ እናት ስላስገባሽኝ አመሰግናለሁ። ውስጤ እንደዚህ ሁል ጊዜ ስለማላውራ ድንግጥ ብያለሁ። ለማውራት ሀሳቤን ለመግለጽ ራሱ በትንትን ብሎብኛል እና አንቺና ደግሞ ዳኒ ጎበዞች ናቸው። ማርያምን በእርግጥ የዳኒ ማንነት አንቺ ራስሽ ተናግረሻል። አንቺ ማንነት ደግሞ በጣም የዋሃንሽ ማርያምን ማለት እኔ ባየሁሽ ልክ ነው እንዲሁ ንድድት ያለሽ እንጂ ወዲያውኑ አምና ስላየሁሽ በአምናው ነው ማስታወስሽ እና ሰላም ሲፈጠር ግን ሰላም ፈጠሽ እንትን ብለሽ ፊክስ አድርጋችሁ እናንተ ናችሁ የእነሱንም እንኳን ያው ፕሮግራሙን ሰርጋቸው ምናምን የተሳተፋችሁት እና በዛ ሰዓት ስላየዋችሁ ዛሬም ደግሞ ትችላላችሁ። እናንተ እያላችሁ እነሱ አይለያዩም። በተቻላችሁ አቅም በማርያም ሜሪ የሌለምንሽ ጊዜም ብትናገርም ትናገርችሁ ስልሽ ከማለያየት ይልቅ ከማራረቅ ይልቅ ይበልጥ አንቺም ዳኒም ስማርት ናችሁ፣ ታውቃላችሁ። ዳኒም ራሱ አውቆ ነው እንጂ እንዲህ የሚለው የእነሱ ሰላም በጣም ይፈልጋል። ያው ለስራ ተብሎ ነው እንዲህ የሚኮ ነው። የእነሱ ይቀድማል እኮ ምንም እኮ የለውም። የእነሱ ይቀድማል ግን እሱም ለማስታረቅ ይመስለኛል እኔ ባየሁት ልክ ስመለከተው
ረቅ የሚጥረው ጥረት ይመስለኛል። አንቺን ብትሆኝ ራሱ በማል ተናግረሽዋል። ከትላንት ወዲያም ከእያንዳንዳቸው አውጣለሁ ልቅም አድርጊ ስትይ ሌላውን ሰው ነፃ አውጥተሽ ሁለታቸውን አስቀርተሽ ልታስታርቂ የምትጥሪ ይመስለኛል። ካየሁሽ አንጻር እንደዛ ነው። አዎ ምንም እኮ ጥያቄ የለውም። እኛ እኔ ሩታን ምንም አላረጋት። ሰላማን አግኝታ እንድትኖር ነው። ግን ሰላማን አግኝታ ስትኖር ተከብራ እንድትኖር ነው የምፈልገው። ሌላ ሌሎቹ ከምናምን ከሁሉ ነገር መጀመሪያ ክብር ነው የሚበልጠው። አለቀ። ብቻ ከአብርሃም ችግር የለብኝ፣ ምንም እኮ ችግር የለብኝ። እንዲም በፊት እኮ አመጣጥሽ አልተረዳትም መሰለኝ ቲጂ። እሷ የመጣችው እኮ አሁን ሩታ ጋር የሚደነፉ ሰዎች አሉ አይደለም? አፋቸው ሰዎቹ እነሱ ለማስቆም ነው እንጂ ባልና ሚስት እንደመለያየት አይደለም። ግን ያ ሁል ጊዜ ባልና ሚስት ናቸው ራሳቸው ይፍቱ ብላ ነው ጥጎ ያዘች ሜሪ። ግን ስታየው እየተባባሰ መጣ እንዴ! ብቻ ሰው እንደሌላት ተደርጎ ተወሰደ። ፋሚሊዝም አለ እዚህ ጋር መግባት የለብንም ብሎ ገባች። ስለዚህ እየገቡ ሲመጡ ሜሪ ደግሞ እንዴ እህቷ አለሁላት ብላ ነው የመጣችው እንጂ ባልና ሚስት ለመለያየት አይደለም። ባልና ሚስት ነጊጦት እንደሚታረቀው እኮ እርግጠኛ ነን። እንዴ ታዲያ ሁሉ የሚለፋው እኮ እነሱን አንድ ለማድረግ ነው እኮ፣ ምንም ጥያቄ የለውም እኮ። ግን አንድ ስትደረግ ግን ተከብራ ተወዳ ለድሮ ተፈልጋ ነው መሆን ያለበት እንጂ ማንም እያላት እንደዛ ደግሞ ስታደርጉ አሁን በዛ ላይ ደግሞ ማንም ከሩታም ቤተሰብ ከአብርሽም ቤተሰብ በትዳር ውስጥ ማንም ሰው በቃ መግባት የለበትም። እኔ በጣም የተረዳሁት ነገር እነሱ ቢፋቀሩ ቤተሰብ በጣም ነገር ከጫረ አይሆንም ትዳር፣ በቃ መጥፎ ነው። ቤተሰብ የሚገባበት ትዳር አይሆንም። ሁሉም ክብሩን ማወቅ አለበት፣ ሁሉም ቦታውን ማወቅ አለበት። አለቀ። እህቱ ናት። የእሱ እህት ስለሆነች እናከብራታለን። አለቃ። የእሱ እህት ስለሆነች ግን ምንም ስልጣን የላትም ማንም ላይ ምንም ማድረግ አችልም። ግን እስከዛሬ ድረስ እንደዚህ ተባብሎ እላፊ ንግግር ተነጋግረው አያውቁም ነበረ። ግን በዚህ ሰሞን በተፈጠረው ነገር ደግሞ በጣም የማይሆን ነገር ነው የተነጋገሩት እና ያ ነገርን ባይነጋገሩ ደስ ይለኝ ነበረ። ከሆነ በኋላ ግን ምንም ማድረግ አይቻልም። ሰው ክርስቶስን ስም በጠንብኛ አጽያታቸውን ሆነን ይቅርት ብሎናል እና እነሱም ደግሞ በይቅር ተባብለው ሰላም ፈጥረው አክስት ናት የልጁ ናት። በጣም ደስ ከማንም በላይ ደስ ይለኛል። እሷ ብቻ ትከበር ነው የምለው። እኔ ማንም እየመጣ ይርገጣት። ደስ ብሎናል ትቦኗ ስላለሽ። ስለዚህ አንዳንዴ ደግሞ ተህቶቿ ጋር ላይ ብላይ መጥታት አንቺ ጋር እንደዚህ ለኦዲየንሶቿ ለእህቶቿ እንትኗን ብሳ ደስ ይለናል። ለእሷም ጥሩ ነው እና በዚህ አጋጣሚ ይህንን ነው የምለው። እህቶች ስለገለጡት የምለው ነገር የለኝ። መጣ አልፈልግም፣ ማንም እንዲሰራበት አልፈልግም። እሷ እስከዛሬ በእሷ ላይ የሰሩት ይበቃል፣ በቃ ይበቃቸዋል ብሎ ደግሞ በልጇ እንዲሰራበት አንፈልግም። አንደኛ ልጁ አሁን በፊት ደህና ነበር፣ ልጁ እንትን እያለ ነው። ቅድም አስተያየት ሰጥታለች ሪታ ማይራ። በቃ አልፈልግም። ይህንን ነው እኛ የማንፈልገው። እሷ ትልቅ ናት፣ ሁሉን ነገር አሳልፋለች። በእሷ ተሰርቶበታል፣ ይበቃል። አሁን ደግሞ ይህን ልጅ ለፍታበታለች። ስንት መከራና ስንት ፊት ያየችበት ልጇ ነው፣ መርሸዋ ነው። ያን ችግር ያን ስቃይ የረሳችበት ልጇ ነው። ስለዚህ ልጇን ሚዲያ ላይ እንዳያታወጣ የኛ ውድ እህት ሜሪ ምከር የለም። በቃ ይህንን ነው የምለው። አመሰግናለሁ። የኛ ውድ አንድ ቀን እንኳን የታዘብኩት ነገር ቁጭ ብላ ቪዲዮ ሰርታ አታውቅም። አልግዛ ቆማ ነው ሁሌ ቆማ። እንዲያውም ሌሎቹ ጓደኞች ይሻላሉ። ቁጭ በይ እዚህ ጋር ምን ብለው ቪዲዮ የሚቀርጹ። እሱ እኮ የትም ገትሯት ነው ቪዲዮ 30 ደቂቃ 40 ደቂቃ ስቀርጾ የሚል እንትን የሚል ኖር አይደለም። ያንስ እንኳን ስደት ሀገር ያለ ነው። ሁላችንም እናት ነን። ሁላችንም በየአቅማችን የራሳችን ላይ ፋለን እናውቀዋለን አይደለም። የሰው ስሜት የሚባል ነገር አለ። ገባችሁ? እና እንደዛ ነው በቃ። ሩታዬ በጣም የምንወድሽ፣ እየሰማሽም ከሆነ ልትሰሚ ትችያለሽ፣ ሪከርድም ልትሰሚ ትችያለሽ፣ ሜሪጌም ትነግርሻለች። በቃ ፕሊስ እኛ የምንፈልገውን በሙሉ አድርጌ አንልሽም። ቢያንስ እንኳን ለራስሽ ሜሪጌም ተጎና ስላለሽ የእንጀራ በጣም ነው የምወድሽ። ማሳሰቢያ የማደርገው ግን በቻናላችሁ ኑልን። አለቀ። ሲወዳችሁ